እሱ አማራ እናት የወለደችው ጀግና ነው። ይሄንን ሁሉ ነገር ቀየረ። አማራን ወደ ክብሩ መለሰ። በቀጠናውም በታሪኩም የነበረውን ቦታ የሚያስገኝ ልዩ ትውልድ መጣልን ብዬ ነው የማደንቀው። እንደዛ አይነት ነገር የሚያደርገው መረን የወጣ ነውር የሆነ ነገር ይናገራል ብለን እኛ አንጠብቅም ነበር። ወንድማችን ነው ዘመነ። ስለሱ እኔ እንኳን ብዙ ተሰድብ ያለው ብዙ ተወረፍ ያለው ብዙ ማአት ደርሶብኛል። የሚያሳዝነው እና በጣም እጅግ የሚያሳፍረው በፋኖ ትግል ውስጥ ከፍተኛ መስዋዕትነት እየከፈሉ ካሉት ውስጥ በጣም ዝቅተኛውን ትግል እያደረገ ያለው ካረገም ዘመነ ነው። ከሌሎቹ በሙሉ ጎጃም ውስጥ ካሉት ውስጥ የሚሆን ሸዋ ውስጥ ካሉት ውስጥ በጣም ዝቅተኛውን እንቅስቃሴ ወይንም ኖ እንቅስቃሴ ከሚባሉት ውስጥ ዘመነ አንደኛው ነው። የማያስመታ በሚል ደግሞ ስንቶች ወንድሞቻችን ያለቁ እዚህ በዚህ መስቀል የማያስመታ ማለት ጥይት ይከላከላል፣ መስቀሉ ከጥይት ይከላከላል፣ አያስመታም። በቃ መሰውር ነው ምናምን ስለሚባል መሰውር መሰውር ነው አለው ስለሚባል ዶራ ነው እና እንደዛ ስለሚባል አንደኛ ቀንደኛ አማራ ልጆችን መብላት ነው፣ ተዋጊው መብላት ነው። ይሄን መስቀል ያደርጋል፣ እዚህ ታቶ ላይ ይነቀስለታል፣ በዚህ የሆነ አሸንክታት ነገር ይሰጣል፣ ያንን ይይዛል። በቃ አይመታኝም እንደሚል ሳይኮሎጂ አይደለም እንትን የሚል አይመታኝም ይልና ፊት ለፊት ይሄዳል፣ ግንባሩን እየተመታ ይመጣል። እሱ አማራ እናት የወለደችው ጀግና ነው። ይሄንን ሁሉ ነገር ቀየረ። አማራን ወደ ክብሩ መለሰ። በቀጠናውም በታሪኩም የነበረውን ቦታ የሚያስገኝ ልዩ ትውልድ መጣልን ብዬ ነው የማደንቀው። እንደዛ አይነት ነገር የሚያደርገው ያለውን ሁሉ አጠቃላይ አሰላለፍ ሁሉ ቀይሮ እነዚህን ኃይሎች ሁሉ 5-6 ኳስ ባንድ ላይ በሰማይ ላይ እያጫወተ እነዚህን ሁሉ አስተባብሮ የመጣለ የጀርመኑ ቢስማርክ አሁን እንደገና የአማራ እናት ወለደች ብዬ ላከብረው እችላለሁ እንጂ ይሄንን ካለማዋቅም ከርስ በርስ ሽኩቻም ዝም ብሎ ከተራ ፖለቲካ እንትን ዝም ብሎ በደንብ ያልተላመጠና ያልታሰበ ነገር የሚያደርጉ ሰዎች ናቸው እንጂ በምንም አይነት የቤቱ ሲያልቅ በኋላ አይምጣ የሚባል ፖለቲካ የለም። በዲፕሎማሲና በዓለም አቀፍ ድጋፍም ትሰራለህ፣ የራስህን ድርጅትም ታጠናክራለህ፣ የራስህን ህዝብ ታነቃንቃለህ። በአገር ውስጥም ደግሞ ካንተ ድርጅት የተለየ ያላቸው በታክቲክም በስትራቴጂም የምትገናኛቸውን ትገናኛለህ እንጂ የአገር ውስጥን ስትጨርስ ነው ወደ ኤርትራ የምትሄድ፣ የአገር ውስጥን ስትጨርስ ነው ወደ ሱዳን የምትሄድ የምትለው እልም ያለ ድንቁርና ነው የምልህ መሳይ። ይህ ንግርት ትንቢተ ይልቃል ተብሎ ቢቀመጥ ምናልባት አንዳንድ የፋኖ አመራሮች ከመጽሐፍ ቅዱስ እኩል አክብረው ምዕራፍና ቁጥር ሰጥተው የሚያከብሩት ንግግር ይሆን ነበረ። የዛሬን ያድርገውና ይልቃል ጌትነት የተባለ ሰው በአፉ ሙሉ አማራ የሚባል ማንነት የለም ብሎ ለመናገር ያልፈራ ሰው ነበረ። የፖለቲካ አመለካከቱን የሚጎዳበት በመሰለው በዚያ ጊዜ አማራነትን ክዶ ይኖር የነበረው ሰው አሁን በተከፈተው ዘፈን ካልደነስኩ የሚል ሽማግሌ ወጥቶታል። አገር በብሔረ ሕገ መንግሥት እየጨፈረች እኔ የኢትዮጵያዊነት ሙሾ አላወርድም ብሎ ወደ ጎሳው የመነነ በስድስተኛው ምርጫ አንድ ሰው እንኳን የሚመርጠው ሰው አጥቶ ብዙዎች ቤተሰቡ እንኳን ያምንበትም እንደ ብለው እስኪቀልዱ ድረስ በዜሮ ድምጽ ተዘርሮ ሲያበቃ ይደሰኩርለት የነበረውን ሰላማዊ ትግላሽ ቀንጥሮ ጥሎ የፋኖ እግር ስር መንፈራፈር የጀመረ ሰው ነው። ኢንጂነሩ ፖለቲከኛ ብዙ ስሞች አሉት። ጫካ ሆነው ለውጥ እናዋልዳለን ብለው በዲሽቃ የሚያመጡት ሰዎች እንደ ህዝብ ግንኙነት ሰዋቸው ነው የሚያዩት። ነገራችንን አሳምሮ ዓላማችንን አጉልቶ ይነግርልናል ብለው የሚመኩበት ፖለቲከኛ። እንደ መዓዛ መሐመድ ላሉ ሰዎች ደግሞ የዩቲዩብ እንግዳ ሲጠርባቸው ብቅ ብሎ መስማት የሚፈልጉትን ብቻ ነግሮ የሚወርድላቸው የገደል ማሚቱ ነው። ለነመሳይ መኮንን ደግሞ መንግስት ሊወድቅ 3 እና 6 ወር ቀርቶታል እያለ የውስጥ ደስፈቅታቸውን ዲግሪ ከፍ የሚያደርግላቸው የበላቸውን ቦታ እያከከ እርካታ የሚፈጥርላቸው አውረቶ አደር ነው። ለኤርሚያስ ለገሰ ደግሞ ኢንጂነር ይልቃል ጌትነት ማለት የፋኖን ጉዳዮች እውነትነት ለማስረዳት የማይቧጠጣውን ዳገት የሚቧጠጥ የማይወጣውን ተራራ ለመውጣት የሚፍጨረጨር ግራንድ ጀስቲፋየር ነው። አሁን ከሰሞኑ በሰማናቸው መረጃዎች መሰረት ደግሞ ይልቃል ጌትነት እንደ ነብይነት የሚሰራው ተናጋሪም ሆኗል አሉ። ቀደም ሲል እንደሰማችሁት ከዚህ በፊት በነበረ ንግግሩ ላይ ፋኖ ከሌሎች ኃይሎች ጋር ህብረት ከፈጠረማ እሰየው ነው ብሎ ባልተፈጠረ ትብብር ላይ ቆሞ
ሲጨፍር ነበረ። ታዲያ የዚህ ትንቢት መፈጸሚያ ጊዜ አሁን ነው ያሉ ሰዎች ሰሜን ላይ አንዳች ነገር እየተጎነጎነ፣ ቤንሻንጉል ላይ አፋርም ጭምር የሆነ ለውጥ እየተጠነሰሰ ነው በሚል ሚዲያውን ሁሉ ሞልተውታል። ይልቃል ጌትነት ከጊዜያት በፊት የተነበየውን ትንግርት ይዘው የተስማሙ የሚመስሉ አካላት አንድ ሆነናል ብለው ለማወጅ አንድ ሐሙስ ብቻ ቀርቶናል እያሉም ነው። በቅርቡ ይፋ የሚደረገው የኢትዮጵያ ኃይሎች ወታደራዊ ካውንስል ከጽምዶ ጋር ግንኙነት የለውም። የኤርትራ ጣልቃ ገብነትም የለውም። ፒውርሊ ኢንታየርሊ የኢትዮጵያ ኃይሎች ብቻ የሚሳተፉበት የኢትዮጵያ ችግርን መሰረት ያደረገ የኢትዮጵያ ምስቅልቅል ያለ ህይወት ማስተካከል የሚችል የኃይሎች ካውንስል ነው እና ኢትዮጵያ አሁን በገጠማት ችግር በጋራ መፍትሄ ለማቋቋም የተቋቋመ ካውንስል እንደሚሆን ነው የሚገመተው። እንግዲህ ይሄ የተቋቋመው በኦፊሻል የተደረገው እና ፋይናል ስቴጅ ላይ ደረሰው ባለፈው ወር እንደሆነ ምንጮቻችን ገልጸውልናል። ኢትዮጵያ ምድር ላይ ነው የተከናወነው። ይሄን በዝርዝር ሌላ ጊዜ እንመጣበታለን። ይሄን በተመለከተ ተመልካቾች አብይ የሚፈራው ይሄን ቋንቋ ነው። የኢትዮጵያ ኃይሎች ወታደራዊ ካውንስል ማለት ወታደራዊ ካውንስል የሃይማኖት ጉዳይ አይደለም የሚያየው። እንደዛ ነው። የሃይማኖት ጉዳይ ሪሊጂየስ ካውንስል ምናምን አይደለም። ይሄን የበሻሻው ልጅ ታገል የሚባለው ታጋይ የሚባለው ባለፈው ጸሎት እንጸልያለን ለምርጫችን በጣም ሰላማዊ እንዲሆን ምርጫችን እንጸልያለን ብሎ ጉባኤ ሲጠራ የነበረው እንደነሱ አይነት ካውንስል አይደለም። ይሄ የሸቀጥ ካውንስል አይደለም። ይሄ ባለብትር ካውንስል ነው። አብይ አህመድን ልክ የሚያስገባ ካውንስል ነው። ከሆነም እሱ ነው የኢትዮጵያ ችግር መሰረት ያደረገ ማንንም ናግባልኝ የማይል ነው። እንትና ባትኖር ኖሮ እኮ ምን ይውጣኝ ነበር፣ ሞቃዲሾ ባይኖር ኖሮ እኮ አስመራ ባትኖር ኖሮ እኮ የሚባልበት አይደለም። እንግዲህ በይፋ እነሱ ሲነግሩን ደግሞ እነግራቸዋለን። የዚህ ጥምረት ዋነኛ ዓላማው ምንድን ነው? ብዙዎች መረጃዎቹን ከሰሙ በኋላ የሚያነሱት ጥያቄ ነው። ለዚህ ጥያቄ ተሽቀዳድሞ መልስ ለመስጠት የፈጠነው ሰው ደግሞ ሀብታሙ አያሌው ነው። ሀብታሙ አያሌው ከኤርሚያስ ለገሰ ጋር የጀመረው የአደባባይን ካሰላንታ ለጊዜው ተወት አድርጎ ስለ ሰሜናዊ ጥምረት ለማውራት የተመቸ ጊዜ ያገኘ ይመስላል። እናም ይህንን እድል በአግባቡ መጠቀም አለብኝ ብሎ በመነሳት ስለ ጥምረቱ ተከታዩን ሐሳብ ሲሰነዝር አድምጠናል። እዛ ምክር ቤቱን የመሰረቱት ኃላፊዎችን ጨምሮ በየደረጃው የዚህ ተሳታፊ ያልሆኑም አካላት ባለፉት ጊዜያት በኢትዮጵያ የተፈጠረውን ማናቸውንም በህዝብ ላይ የተፈጸሙ ወንጀሎችን የፈጸሙ አካላት ተጠያቂ የሚሆኑበት ከሁሉም ገለልተኛ የሆነ ዓለም አቀፉ ማህበረሰብ የሚሳተፍበትም ጭምር ነፃና ገለልተኛ የሆነ በሩዋንዳ እንደነበረው በደቡብ አፍሪካ እንደነበረው የሽግግር ጊዜ ፍትህ ምክር ቤት ይቋቋማል። ያ ትሩስ ኤንድ ሪኮንሳይሌሽን እያለን የምናነሳው መቋቋም ይኖርበታል። ያ የወንጀል ተጠያቂነትን በሙሉ መፍትሄ ይሰጣል። ስለዚህ በትግራይ ከጄኖሳይድ ጋር ከምን ጋር ተያይዞ የሚነሳው ከዛ ጋር ተያይዞ መፍትሄ ይሰጠዋል። በአማራው በኩል ላለፉት ዓመታት በሙሉ የተፈጸመ ግፍ ከዛ ጋር ተያይዞ መፍትሄ ይሰጠዋል። ስለዚህ በመገዳደልና በመታኮስ ሊፈታ የማይችል ያለፈውን ችግር በዚህ መንገድ መፍታት አለብን የሚል ነገር ተነስቷል። ሌላው አስቸኳይ መፍትሄ የሚፈልጉ ጉዳዮች ሌሎችንም ጭምር ለመፍታት ያለው ብቸኛ አማራጭ ፈጠን ብሎ የስርዓቱን ማክተሚያ ማፋጠን ያስፈልጋል የሚሉ ነጥቦች ተነስተዋል። እነዚህ ነጥቦች ኢንተርቴን ተደርገው ተቋጭተዋል ወይ? አሁን የማውቀው ድረስ የሰማሁት ድረስ የተረዳው ድረስ ብቻ ነው የማነሳው። እነዚህ ንግግሮች ተቋጭተዋል ወይ ለሚለው አልተቋጩም። ይህ ጥምረት እውን እንዲሆን የሁሉም ድርጅት መሪዎች ይሁንታ እንደሚያስፈልግ መቼም ሳይታለም የተፈታ ነው። ታዲያ ይሄ ጉዳይ ለፋኖ ራስ ምታት ሳይሆንበት አልቀረም። ምክንያቱም መሪው ዘመነ ካሴ እምጥ ይግባ ስምጥ አይታወቅምና የት ይሁን እንዴት ይሁን ለማያውቁት ለናስረስ ማረዳምጤ ይህ የሰሜናውያን ጥምረት ጉዳይ በዚህ ምክንያት እንዳይፈረስ ስጋት አላቸው። ዘመነ ካሴ ታዲያ አለው ባንዳች አታስቡ በማለት ፈንታ ከጎኑ ያሉ ተሰሚነት ያላቸውን ሰዎች ማንኮታኮቱን ሙያዬ ብሎ ተያይዞታል። ለዚህ ደግሞ ማሳያችን መንግስቱ አማረ የተባለ የፋኖ አመራር ነው። መንግስቱ አማረ ማለት ግንቦት 7 የነበረ ከዛም የኢዜማ አመራር የነበረ ፋኖ እንቅስቃሴ ሲጀምር ደግሞ ዘመነ ካሴ አንደኛ ክፍለ ጦር ብሎ የሚጠራውን ባህር ዳር ዙሪያ እንቅስቃሴ የነበረውን ታጣቂ ሲመራ የነበረ ሰው ነው። ታዲያ መንግስቱ አንደኛ ክፍለ ጦር እያለ ከዘመነ ካሴ ጋር ትከሻ የሚለካካ
ለዘመነ ካሴ የማይታዘዝ አምባገነን ነበረ ይሉታል። ለማሳያ ያክልም ቻላቸው አስናቀ ዘመነ ካሴ ጋር በመሳሪያ ክፍፍል ምክንያት ገብቶበት በነበረው ሰጥ አገባ ላይ ከቻላቸው ጎን በመሰለፍ ዘመነኮ ሙቀጫ ሆዱን ተሸክሞ ከመዞር ውጪ ምንም የማያውቅ ድል በማህየም ስለሆነ እኛን አይመራንም እንዳትፈራው እኔ ያለውልህ እያለ ለያዥ ለገናዥ ያስቸገረ ነበር አሉ። ነገር ግን ዘመነ መንግስቱ ካለ የኔ ስልጣን አደጋ ላይ ነው በማለት መንግስቱ ከነበረው ስልጣን አንስቶ 206ኛ ኮር ብሎ ያደራጀው ስብስብ ውስጥ ጊዜያዊ መንግስት ብሎ የይስሙላ ምንም ማድረግ አቅም የሌለው ስልጣን ሰጥቶ ከጨዋታ ውጪ ያደርገዋል። በዚህም ትናንት ተንቀጥቅጠው ይፈሩት የነበሩት እነ በላይ ቡዛየው መንግስቱን እንደ ጥፍር ቆሻሻቸው በማየት መናቅ ይጀምራሉ። ታዲያ አሁን ላይ መንግስቱ አማረ የኔ ነገር አህያ ካረጀች ጅብ አይፈራትም ሆኗል ብሎ እየተናገረ እንደሆነ መረጃዎች ያሳያሉ። ምክንያቱም ደግሞ ትናንት ይፈራ የነበረው መንግስቱ ዛሬ አቅሙ ሲደክም የሱ የበታች የነበሩት የነበላይ ብዙአየው መጫወቻ መሆኑ ነው ይባላል። መንግስቱም አሁን ላይ የትናንት ሞራሉ አብሮት እንደሌለ የትናንት ንቃተ ህሊናው ዛሬ ላይ እንደኮበለለ እንዲሁም አቅመቢስ እንደሆነ ሁሉ ራሱ ማመን እንደጀመረም ለሱ ቅርበት ያላቸው ምንጮች ያሳያሉ። ይህን በማድረግ ረገድ ያነበሳውን ድርሻ ወስዷል የሚባልለት ዘመነ ካሴ ታዲያ ከሩቅም ከቅርብም ጥያቄዎች የሚነሱበት ሰው ሆኗል። ዘመነ ካሴ ላይ የሚቀርበው አንዱና ትልቁ ትችት በመጽሐፍ የሌለ በታሪክ የማይታወቅ እንዲያው እንደ እንግዳ ደራሽ ብቅ ያለ አፈ ታሪክን ያመነ ሰው ሆኗል በሚል ነው። ይህ እምነቱ ከራሱ አልፎ ሌሎች ጓድና ጓዲትን ነፍስ የበላ ጣጣ ያመጣበትም ሆኗል። ዘመነ ካሴ ደረቱ ላይ ክርስቶስ ከተሸከመው መስቀል በላይ የሚመዝን አንዳች የተመሳቀለ ነገር፣ ጣቱ ላይ ደግሞ የጋብቻ ይሁን የቃል ኪዳን የማይታወቅ ቀለበት የደረደረ ሰው ነው። ይህ ድርጊቱ በውስጥ አዋቂዎች ሰዎች ሲነገር ከጥይት ማምለጫ ከሞት መፈረጠጫ የሆነው ዘንድ የሰበሰበው አሸንክታብ እንደሆነ ነው የሚነገረው። የማያስመታ በሚል ደግሞ ስንቶች ወንድሞቻችን ያለቁ እዚህ በዚህ መስቀል የማያስመታ ማለት ጥይት ይከላከላል፣ መስቀሉ ከጥይት ይከላከላል፣ አያስመታህም፣ በቃ መጽውር ነው ምናምን ስለሚባል መሰውር መሰውር ነው አለው ስለሚባል ዶራ ነው እና እንደዛ ስለሚባል አንደኛ ቀንደኛ አማራ ልጆችን መብላት ነው፣ ተዋጊውን መብላት ነው። ይሄን መስቀል ያደርጋል፣ እዚህ ታቶ ላይ ይነቀስለታል፣ በዚህ የሆነ አሸንክታት ነገር ይሰጣል፣ ያንን ይይዛል። በቃ አይመታኝም እንደሚል ሳይኮሎጂ አይደለም እንትን አይመታኝም ይልና ፊት ለፊት ይሄዳል፣ ግንባሩን እየተመታ ይመጣል። በርካታ ልጆች በዚህ ምክንያት ተመተዋል፣ በሟ ምክንያት ማለት ነው። አንተ አስረ ነበር? አስረናል። አዎ ምንም ያላሰረ ፋኖ የለም በዛ በቀጠናው ማለት ነው። ተመታ አልተመታም? የለም እኛማ ሌሎች ሲመቱ እኮ አወለቅ ነው ከተው ነው እኮ ፌክ እንደሆነ ማለት ነው አይደለም። የምታውቀው የተመታ ሰው አለ እንዴ? ትየለለ ያለው እውነት ትየለለ ያስተው ትየለለ ያለው ትየለለ ያለው አስሮ ተለቅሶ በወሰደ ለሁለት ሳምንት ሰው እንዳያይ ምናምን ነገር ተወው። ምንድነው ሰው እንዳያይ አይነ ጥላ ሲሰጡ ከሴት ራቅ ከምናምን እንዳትታጠብ ያው ታጥበህ ነው ወይ ሴት ጋር ሆነ ነው እንድትባል ማለት ምክንያት እንዲፈጠር ነው። እና እሱ ስትመታ ምክንያት ለመፍጠር ነው እሱ። እና ምንድነው እያልኩ ያለ በዋናነት በትክክል አድርገውት የተመቷሉ እንዴ? ምን ሙሉ ተመቷል እንጂ በቃ ይሄ የሚሞተው በሙሉ በዚህ ሟተዋዶ የአማራን ወጣቶች እያስጨረሰ ነው እንዴ? ምን ተረድራለሁ? አንደኛ ሟተዋዶ የህዋስ ሰዎች ናቸው ብያለሁ እኮ ዋናው ማለት ነው። የህዋስ ሰዎች ናቸው። የህዋስ ሰዎች ደግሞ የአማራ ኮዝ ጫፍ እንዲደርስ አይፈልጉም። የአማራ ኮዝ ተነሳ በመንግስት ደረጃ ተቀባይነት አገኘ ወይም አሸነፈ ከተባለ እኮ ወልቃይትን ያጣል። የአማራ ህዝብ ኮዙን ጥያቄውን አስመለሰ ማለት እኮ ህወሓት ህልውና ያከትማል። ስለዚህ የአማራ ትግል ጫፍ እንዳይደርስ የአማራ ወጣቶችን ማስበያ አንዱ መንገድ መስቀሉ ነው። ቀለበቱ አንድ የማያስመታ የሚባለው ሂደት ነው። የዚህ የንቅሳቱም የመስቀሉም አንዱ አካል ነው ይሄ እንትኑ ማለት ነው። እና ሲሸውዷቸው ምንድነው አንደኛው ሲመጣ ኖ የደገምኩበት የዲሽቃ ጥይት ነው የነበረው የክላሽ ይቀራል እያለ ደግሞ የክላሹን ያስገባል። የክላሹ እዛ ደግሞ ይቆስላል። ኦኬ እዚህ ጋር ለአንደኛው ባሩድ ይሆናል፣ ለክላሹ ጥይት ይሆናል። ከዛ የዲሽቃ ይላል፣ ከዛ የስናይፐር የብሬን እያለ ይቀጥላል። ለሰማው ይላቸው
እንደዛ ነው በቃ አምስቱ የባሩዱን ከየትም እያመጡ ሳይኮሎጂ ኮኖ ሳስበው የሞርተሩ ጆሮች ባንገት ካቴና የሚያስገቡላቸው ነው መስለኝ እንደጨረና አይ እንትን ነው ጥያቄ ስላለኝ ነው። አሁን ማቃቸው ልጆች የነበሩ ከዘመነ ጀምሮ ያሉ ልጆች ቀለበታቸው አሁን የቃል ኪዳን እንዳትለው የቃል ኪዳን ቦታ አይደለም፣ አምስቱም ላይ ነው አውራጣት ሳይቀር የሚደረግበት ነገር ነው ያየው ያለውት። አንዳንዶቹ ደግሞ የሚደረቡም አሉ፣ የተደረበበትም አይቻለሁ። እና ያይን ምስክር ትመስሉኛላችሁ። እና እንደው እስኪ ቀለበቱስ አላስመታቸውም? አስመትቷቸዋል። ይሄ ምን አንደኛ ይሄ ሁሉ ቀለበት የሚመጣው የሚችል ከሆነ አንደኛው ነው የሚያድን። ግን አይቻልም። ይሄን ጥበብ እኔ አላምንበትም ሁሉ ማለት ነው። ምክንያቱም እያስመታቸው ነው። ቀድም ነግሬያለሁ። አንደኛ ደና ተዋጊዎችን ለመምታት የታሰበ ነው ብያለሁ። ስለዚህ ይሄንን የክላሹን አስደርጎ ሲመታ ከሌ ተመቱ ለምንድን ነው ምናምን ሊል ይችላል። አይ እሱማ የክላሹ የብሬኑን ሳያስደርግ ነው በሌ ብሬኑን አረግላለ አንጣ ይባላል። የብሬኑ ስንት ብር ነው ግን እንደው በብር እስኪ የተመረ ያው እንግዲህ እኔ ቀለበቱ ላይ ይሄን ያህል ብር አለልህም ምናልባት ተዋግዝ እንጂ ከብር በተጨማሪ ለምን መሰለህ አብዛኛው መዋቅሩን ለመያዝ የሚጠቀሙበት ነው። መሪዎች ላይ ለምሳሌ መዋቅሩን ለመያዝ ያን ክፍለ ጦር ወደ ሙሃ ለማጠቃለል የሚጠቀሙበት ሂደት ስለሆነ በነጻም ሊያረጉልኝ ይችላሉ። ይህ የትችቱ አንድ መልክ እንጂ ብቸኛው አይደለም። ዘመነ ካሴ በፋኖ ትግል ላይ ምንም አይነት ትግል የማያደርግ ራሱን ቅንና ለሰው ሐሳቢ አድርጎ የሚመለከት ጎጠኛ ነው የሚል ጠንካራ ትችትም ሲሰነዘርበት ሰምተናል። ዘመነ ካሴ የኔ ትውልድ እያለ የሚያሞካሻውን መኪና እንግዛለት ብሎ በጎ ያሰቡለትን ይሄ ነገር ይሳካ ይሆን ብሎ ጉጉቱን ያሳየ የተሰበሰበውንም ገንዘብ ወስዶ ለሞቱ ፋኖች ቤተሰቦች ሊውል ይገባ የነበረውን ገንዘብ ለራሱ ያዋለ ዶላር ሰብስባችሁ ፓውንድ አጠራቅማችሁ ካላካችሁ ብሎ የሚጎፈላ ጎረምሳ። እነዚህ ሁሉ ለዘመነ ካሴ የተሰጡት ተቀጥላዎች ናቸው። እናም ዘመነ ካሴ መቀመጫቸውን ባህር ማዶ አድርገው በሩቁ በሚመለከቱት ሰዎችም ዘንድ እንዲህ የሚተች ሰው ነው። አፓምስት ነገራችንን ከጫካ ውስጥ ትግል ወደ ከተማው ፖለቲካ ደግሞ እናዙር። ከፋኖ ወደ ስምረት ፓርቲ፣ ከዘመነ ካሴ ወደ አቶ ጌታቸው ረዳ። አብይ በሚሊዮን የሚቆጠር ደጋፊ እንዳላቸው ሁሉ ተቃዋሚም ያላቸው መሪ ናቸው ብለዋል አቶ ጌታቸው ረዳ። በሚሊዮን የሚቆጠሩ ሰዎች ጠቅላይ ሚኒስትሩንና ፖሊሲዎቻቸውን የሚደግፉ እንዳሉ ሁሉ በሚሊዮኖች የሚቆጠሩ ደግሞ ይቃወሟቸዋል ሲሉ የምስራቅ አፍሪካ ጉዳዮች አማካሪያቸው ጌታቸው ረዳ ገልጸዋል። ከኒውስ ሜከርስ ጋር ቆይታ ያደረጉት እሳቸው የሚመክሯቸው ጠቅላይ ሚኒስትር የሚመሯት ሀገር አሁን ላይ ማህበረሰቡ በተለያዩ አካባቢዎች እየተከሰተ ነው ባሉትና አነስተኛ ግጭትና ሁከት ብለው በጠሩት አውድ ውስጥ መሆኑን በማንሳት በነቂስ ወጥቶ መምረጡ ምን ያህል እንደተማረ የሚያሳይ ነው ሲሉ በይነዋል። ምርጫው የሁከትና ብጥብጥ መቃወሚያ ነው ያሉት ጌታቸው በጅማና በአዲስ አበባ ከተሞች የተካሄደውን የምርጫ ሂደት በግንባር መታዘባቸውን በመግለጽ ህዝቡ በነቂስ ወጥቶ ድምጽ መስጠቱን ተናግረዋል። በአንዳንድ አካባቢዎች የተወሰኑ ተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጂዎችን በመጠቀም ድምጽ አሰጣጡን ለማስቆም ቢሞክሩም ህዝቡ ግን ይህንን ተቋቁሞታል ባይ ናቸው። ምርጫው የጠቅላይ ሚኒስትሩን ፖሊሲዎች ከመደገፍ ወይንም ከመቃወም ባለፈ ህዝቡ በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረረ የሚያሳይና ሰላም እንደናፈቀ አመላካች ነው ሲሉም ተደምጠዋል። አማካሪው አቶ ጌታቸው ረዳ አክለውም ከጊዜያዊ አስተዳደር ፕሬዝዳንትነት ስልጣናቸው መነሳታቸውን በተመለከተ የተለየ ቅሬታም ሆነ ቁጣ እንደሌላቸው ገልጸዋል። በፖለቲካችን ውስጥ የተወሰነ ጤናማ አካሄድ ለማስገባት የምችለውን ያህል ጥሪ ያለው ያሉት ጠቅላይ ሚኒስትሩ አማካሪ ስልጣናቸውን ከማብቃቱ በፊት የሚነሱበት ጊዜ ደርሶ እንደነበረ መጠቆማቸውንም አስታውሰዋል። ይህም ሙሉ ለሙሉ ህልው ባይሆንም በከፊል ነገር ግን በከባድ ሁኔታ እንደተሳካም አንስተዋል። ከሳቸው ቀጥሎ ስልጣኑን በተረከበው አካል ላይም ምንም አይነት ግላዊ ቅም እንደማይዙ ቢያረጋግጡም የቀድሞ ፓርቲያቸው ህወሓት ግን አምርረው ወቅሰውታል። ጌታቸው ህወሓት አሁን ላይ ያከናወነውን ድርጊት በተመለከተ መፈንቅለ ስልጣን ሲሉ የጠሩት ሲሆን ራሱን በህገወጥ መንገድ የሾመ አካል በመሆኑ
ለነጻና ፍትሃዊ ምርጫ የሚያስፈልገውን አስተማማኝ ጸጥታ የማረጋገጥ ብቃት የለውም ብለዋል። አቶ ጌታቸው ሲቀጥሉም በትግራይና ህወሓት እንዲሁም የምርጫን ሁኔታ በተመለከተ ተቋማት እስካሉ ድረስ ነገሮች አስቀድመው የሚታወቁበትና የተረጋጉ የሚሆኑበት ስርዓት እንዲኖር የተወሰኑ ህጎችን ማክበር እንደሚጠበቅም ጠቁመዋል። በአማራና ትግራይ ምርጫውን ለማስቆም የሞከሩ ኃይሎች አልተሳካላቸውም ያሉት አማካሪው ህዝቡ ግን መምረጥ እንደሚፈልግ አሳይቷል ብለዋል። አቶ ጌታቸው ይህንን ሲሉ የቀድሞ ፓርቲያቸው ደግሞ ጦርነት እየመጣ ነው ብሎ ለመላው ዓለም ደብዳቤ መጻፉ ነው የተሰማው። ህወሓት አዲስ ጦርነት ሊቀሰቀስ ይችላል ብሎ ትንቢቱን አስቀምጧል። ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ አቅርበዋል። ህወሓት ከፊታችን አውዳሚ ጦርነት እየመጣ ይገኛል አስወግዱ ሲል ለዓለም አቀፉ ማህበረሰብ ባሰራጨው ደብዳቤ በኢትዮጵያ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ ደርሷል ሲልም ገልጿል። በምርጫ ቦርድ እውቅናው የተሰረዘው ድርጅቱ ግንቦት 26 ቀን 2018 ዓ.ም ሊቀረፍ የማይችልና አውዳሚ ጦርነትን ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲያዊ ሚስዮኖችና ለዓለም አቀፍ አጋሮች ባሰራጨው የዲፕሎማሲያዊ ማስታወሻ አገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑን አስጠንቅቋል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በሀገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በእርሱ ፋንታ የአንድ ወገን ውሳኔ ማስገደድና ወታደራዊ ኃይል እርምጃ ፖሊሲዎች እየነገሱ መጥተዋል ብለዋል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱ የማይቀር እንዲሆን እያደረገው ነው ብለዋል። ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠባጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያናጋና ሰብአዊ ቀውስን ሊያባብስ እንደሚችልም አመልክቷል። የፌዴራል መንግስቱ ግትር አቋም ይዟል ሲል የወቀሰው ህወሓት የትግራይ ክልላዊ መንግስት ግን አሁንም ለሰላማዊ መፍትሄ ያለውን ቁርጠኝነት ገልጿል። ከሰሞኑ ከፍተኛ ቁጥር ያለው የትግራይ ወጣቶች ወደ ወታደራዊ ስልጠና ካምፖች መግባታቸውን ሪፖርቶች በተሰሙበት በዚህ ወቅት የወጣው መግለጫ ጨምሮም ማንኛውም ማህበረሰብ ሊሸከመው የሚችለው የጽናት ገደብ አለው በሚል በትግራይ ላይ ያለው ጫና መጥበቁን የገለጸው ድርጅቱ ቢሆንም ግን ብቸኛው አማራጭ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምንም አስታውቋል። በመጨረሻም ህወሓት የችግሩን ስር የሰደዱ መንስኤዎች ለመፍታት እንዲቻል በዓለም አቀፉ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደት እንዲጀመርና ለዚህም ዝግጁ መሆኑን በመግለጫው ገልጧል።